ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያው ለባለቤቱ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ያዘለ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተንም በመንካት ቻናሉን ፋሚሊ ሁኑ። እንዲሁም ቪዲዮ እንደምትወዱት አልጠራጠርም። ላይክ ማድረግ እንዳይረሳ። እኔ እዚህ በምሰጠው ሐሳብ አስተያየት ላይ እናንተም ተጨማሪ የራሳችሁን ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ አጋሩኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። እንግዲህ ቤተሰቦች ልክ እንደ ሁሉ የህይወት ተሞክራቸውን አጋርተውን እኛ ደግሞ በእነሱ የህይወት ተሞክሮ ላይ የራሳችንን የግል ሐሳብ አስተያየት የምንሰጣቸው ብዙ ባለ ታሪኮች አሉ። እስቲ ለዛሬ አንድ ታሪክ ልጋብዛችሁ። ከፌስቡክ ፍቅር እስከ ጥልቅ ክህደት የአንድ ወንድ መራራ ተሞክሮ። ይህንን መልእክት የማስተላልፈው በንጹህ ልብ ለምትወዱና መስዋዕትነት ለምትከፍሉ ወገኖች ሁሉ ከኔ መራራ ተሞክሮ ትምህርት እንዲሆናችሁ ነው ይላል ወንድማችን። ፎሎ ማድረጋችሁን አትርሱ። ታሪኩ የሚጀምረው በ2012 ሲሆን በፌስቡክ ካወቅኳት አንዲት ሴት ጋር ለአንድ ዓመት ሙሉ የዘለቀ የስልክ ንግግር ካደረግን በኋላ በመጨረሻ በአካል ተገናኘን። እሷ በወቅቱ የዩኒቨርሲቲ ተማሪ ነበረች። እኔ ደግሞ አዲስ አበባ ውስጥ በአንድ የግል ድርጅት ተቀጥሬ የምሰራ። በመካከላችን ያለው ርቀት ለፍቅራችን እንቅፋት እንዳይሆን ያለህን ስራ ትተህ እኔ ወዳለሁበት የክልል ከተማና እዚህ ሌላ ስራ ትይዛለህ፣ አብረን እንሆናለን የሚል ሐሳብ አቀረበችልኝ። ቃሏን አምኜ በልቤ ውስጥ ለነበራት ፍቅር ቅድሚያ ሰጥቼ አዲስ አበባ የነበረኝን ስራ ለቀኩና እሷ ወዳለችበት ከተማ ሄድኩ። አላማዬ አንድ ነበር፣ እሷን የኔ ማድረግና የጋራ ህይወት መመስረት። ከሄድኩኝ ከ4 ወራት በኋላ ግን የመጀመሪያው የክህደት ሸማ ተገለጠ። ከኔ ጋር ግንኙነት ከመጀመሯ በፊትም ሆነ ከጀመረች በኋላ ከ2 ዓመት በላይ የቆየ ሌላ ፍቅረኛ እንዳላት አወቅ። ነገሩ እንደ እሳት ሲለበልበኝ ማን ነው ብዬ ስጠይቃት የሰፈር ልጅ ነው ብላ በደፈናው አለፈችው። ጉዳዩ ውስጤን ቢቆጠቁጠኝም ለሷ በነበረኝ ፍቅርና ለግንኙነታችን በነበረኝ ተስፋ ምክንያት እሺ ብዬ ዝምታን መረጥኩ። ከዚያም እሷ ተመርቃ በስራ ምክንያት ተለያየን። ነገር ግን አሁንም ከዚያ ልጅ ጋር እንደምትገናኝ መረጃዎች ይደርሱኛል። ይህንን ሁሉ የምታደርገው ምናልባት በኔ እርግጠኛ ስላልሆነች ይሆናል በሚል የዋህ ሐሳብ ግንኙነታችንን ወደ ላቀ ደረጃ ለማድረስና በኔ እርግጠኛ እንድትሆን ለማድረግ ወሰንኩ። ከ4 ዓመታት ትዕግስት በኋላ ቀለበት ገዝቼ ህይወቴን በሙሉ ከሷ ጋር ለማሳለፍ ቆርጬ ልጠይቃት ሄድኩ። ነገር ግን እኔ ላቀርብላት ከነበረው የህይወት ጥያቄ በፊት እሷ የክህደት መልስ ነበራት። አይኖቼ እያዩ ጆሮቼ እየሰሙ በድንገት በተፈጠረ ስህተት አርግዣለሁ አለችኝ። በዚያች ቅጽበት ለዓመታት የገነባሁት ህልም፣ የከፈልኩት መስዋዕትነት፣ ያሳለፍኩት ትዕግስት ሁሉ በአንድ ቃል ከንቱ ሆኖ ተበተነ። የኔ መልእክት ህይወታችሁን ለማይገባው ሰው አታበላሹ። ፍቅር መስዋዕትነትን ይጠይቃል። ነገር ግን የምትከፍሉት ዋጋ ለሚገባውና ለሚያከብራችሁ ሰው መሆኑን እርግጠኛ ሁኑ። የተቋጨ የፍቅር ግንኙነት ይኑራችሁ። ወደ አዲስ ግንኙነት ከመግባታችሁ በፊት ያለፈውን የፍቅር ታሪካችሁን በንጽህና መዝጋት ልመዱ። በመጨረሻም ምናልባት ስሜታዊ ውሳኔ ሊመስል ይችላል፣ ነገር ግን ከዚህ ቀን በኋላ እውነት እላችኋለሁ ከናቴ ውጪ አንዲትንም ሴት አላምንም። እህቴም ብትሆን የዚህን ልቡ የተሰበረ ወንድማችንን ውሳኔና ምክር እንዴት አያችሁት? ጻፉልኝ። ዛሬን ለነገ እንኑር። መልካም ጊዜ። እንግዲህ ቤተሰቦች ታሪኩን እንዳያችሁት ነው። ይህም አለ እንደዚህ የሚጎዳም ሰውም አለ። ግን እናንተ ለዚህ ሰው ምን ብላችሁ ትመክሩታላችሁ? ወይም ደግሞ መጨረሻ ላይ ለወሰነው ውሳኔ ምን አይነት ምክር ነው ልትሰጡት የምትችሉት? ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ምን እያደረግሽ ነው? ምን አረኩ? ከኔ ጋር ሆነሽ ከሌላ ሰው ጋር ተጠቃቀሻለሽ እንዴ? አይ መስሎህ ነው። ለማንኛውም እጄን ታጥቤ ልምጣ። ካላታሽ ወዳጅ ከሰው ጋር ነስ መሰለኝ። ስልክሽ ልጭኝና እናወራለን። አሁን እንዳትደውልሽ፣ ስልኬ እዛ ነው። ያመልሽን ጉድጉ ተያለው ጭራሽ ተጠቃቅሰሽ ሽንት ቤት ሄጃለሽ? ምንድነው የምታወራው? ትሰሚኛለሽ? ከዚህ በኋላ አይንሽን ማየት አልፈልግም። ተያለሽ ተይው ይሂድ። አይ ማውራት አለብኝ ከሱ ጋር። አንቺን የመሰለች ልጅ አመለጥሽ። ስልኬን ሰጥቼ ደውልልኝ። ከሱ ጋር ግን ያልጨረስኩት ጉዳይ አለ። ሊበላ አረ ደፋር ነው። ደወለ። ሄሎ አባቢ። አይ ሂሳቡን ክፈዩ በቃ ይመቻል።
አልገመኩትም ጭራሽ ጋይስ ምን ጭራሽ አልገመኩትም ይመቻችሁ ለማንኛውም ማጣፈጡት በልዘመን መንገድ ላይ ይችላል እንዴ ታዲያ ታመሜ መንገድ አይደለም እዚህ ኩላሊቴ የምታመም 10 ብር የማይሰሰይ ሐሳብ ይሰጣል ጨባ ወጥሮው ታፕ ወጥሮው እንደውም ኩላሊትን ትወስድ ያቺ ልጅ ባሳተ መንገድ ላይ አረላሽ ከባባድ ርግማን ነው የወረደበት ግን ጎዳና ላይ ወንዶች የሚሸኑበት ምክንያት በዚህ ምክንያት ነው በኩላሊት ከምን ላይ ምን ይሻላል እንግዲህ ቤተሰቦች በተጨማሪም እንግዲህ ከሰሞኑ የሰማናቸው ጉዳዮች አሉ በጣም የብዙዎችን ሰዎች ልብን የነካ አንድ ጉዳይ አለ እሱም ደግሞ ወጣት ዮናታን ገብሩ ይባላል የ26 ዓመት ወጣት ሲሆን እንግዲህ በስራ ላይ ባለበት ሰዓት ላይ በደረሰበት አደጋ ምክንያት ነው የሞተው የሰዎችን ህይወት ለማትረፍ ሲል ነው የራሱን ህይወትን ያጣው የልጁም ደግሞ ስራ ምን ነበር የእሳትና ድንገተኛ አገልግሎት ነበር ይሰጥ የነበረው በዛ ሰዓትም አገልግሎት በሚሰጥበት ሰዓት የራሱን ህይወትን መስዋዕት አድርጎ እንግዲህ የሰዎችን ህይወትን አትርፏል እንግዲህ ስራ ተቀብሩ እንግዲህ ቤተሰቦች ቪዲዮን አይታችሁታል እንግዲህ የራሱን ህይወትን መስዋዕት አድርጎ የሰዎችን ህይወትን ያተረፈው እንደዚህ አይነት ወጣቶችም ለስራቸው ታማኝ የሆኑ ሰዎች በሀገራችን ላይ ይገኛሉ ለእንደነዚህ አይነት ሰዎች ክብር ይገባል ክብርና ምስጋና ይገባል እንግዲህ ነፍስን ይማረው በአጸደ ገነት ያርግልህ እንግዲህ ለቤተሰቦቹም በዙሪያው ላላችሁ ወገኖቹ እንዳለ መጽናናትን እንመኛለን በተጨማሪም ቤተሰቦች እንግዲህ አርቲስት አንተነህ አንድ ጉዳይ ይዞ ወደኛ መጥቷል እሱ ምንድነው ታሟል ተብሎ ከዚህ በፊት የተፖስተ ፖስት እንደገና ተፖስቶ ገንዘብ እየተሰበሰበ ነው በኔ ስም ብሎ እንግዲህ ተናግሯል ቤተሰቦች በተጨማሪም የአርቲስት ከተናገረው ንግግር መካከል እኔ በጥሩ ጤንነት ላይ እገኛለሁ ስለኔ ያሰባችሁ ደውላችሁ ተጠይቁኝ የነበራችሁ ወገኖቼ እኔ በእግዚአብሔር ቸርነት በጥሩ ጤንነት ላይ እገኛለሁ ከዚህ በፊት የታመምኩኝ ጊዜ የተፖስተ ፖስት እንደገና ፖስት አድርገው ነው አሁን ላይ ከተለያዩ ድርጅቶች ጋር ስራ ለመስራት በሂደት ላይ እገኛለሁ ለኔ የተጨነቃችሁ አድናቂዎቼ ወዳጆቼ ከውጪም ሆነ ከሀገር ውስጥ ያላችሁ አድናቂዎቼ እንዲሁም የወልቂጤ የሀገሬ ልጆች በጣም ደህና ነኝ አትረበሹ የተሳሳተ ፖስት ነው ሲል እንደገና እሱም ደግሞ ሐሳቡን ሰጥቷል እንግዲህ ቤተሰቦች ሐሰተኛ መረጃን በመስጠት እንግዲህ ያጭበረብሩ ያሉ ብዙ ሰዎች አሉ ከነዚህ አይነት ሰዎች ብንጠነቀቅ ወይም ደግሞ ነገሩን እውነት መሆኑን አውቀን እርዳታ ብንሰጥ የተሻለ ነው ብዬ እኔ እዚህ ጋር እንደ ሐሳብ ሰጣችኋለሁ ወንድም እንብላ አረ እንብለለና እንዴ ሾራ በዛው በለው ራስ ምን ማለት እርሱ አፍተኙ ሾሮ የሚበላ ሳይመቸኝም ሾሮ የሚበላ ሳይ ያዛጋኛል አንተ የዛሬ ነው ያርጎና ቀንጥሮኝ ነው እንጂ እኮ እንዳንተ እዚህ ጋር ቁጥ ያጫወት ነበር እንዴ ዳስ ነበር ከዚህ ጋር እንዴ ያጫወት ሾሮ ሲያርግ የሚደርስ ጥብስሽ ሾሮ ሲያርግ ይልቁኑ ጥብሱ ሲመጣ ሾሮ ግራውጥ ተጥሎ እንዴ ቶሎ በጥፍ በትል ይችላል ሾሮ የሚበላ ሰው ውጪ ደግሞ እየታፈሰ ነው ወንድም ባይመሮ ይጮክ ነው በሊና እየተጮክ ነው ምን ማለት ነው አርፋት በላም እንዴ አርፍ ዱለት ጨመሪበት ከሻኛው ዱለት ተፈልገ በያ ነገር ፈልገኝ እንዴ በያ ነገር ፈልገኝ ሰዎች እርዳታ ሴኩሪቲ በያ ነገር ፈልገኝ ጥብስ የሚበላ ሰው ሊሆን ሴኩሪቲ እንግዲህ ቅድሚያ የሚሰጠው ጥብስ ስለሚበላ ነው ወንድሜ ሽሮን ቶሎ በልተህ ብትወጣ ይሻላል ማንንም የሚሰማ የለም ከጥቂት ሳምንታት በፊት እንግዲህ ታሞ በጸበል ላይ ይገኝ የነበረው እንግዲህ ጋዜጠኛ ቴዎድሮስ እንግዲህ አሁን ላይ ደህና እንግዲህ ምስክርነት ሲሰጥ ነበረ በእርዳታም ጉዳይ እንግዲህ ከጎኑ ሆናችሁ የረዳችሁትም ሁሉንም ኢትዮጵያዊ እንዳለ አመስግኗል እስቲ እሱ ቪዲዮ እንመልከት የተከፈተው ነገር የሚያመጣው እንግዲህ የመጀመሪያው ሙሉ 5 ሳንቲም ሰላስከር ወደ ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎች ስራዎች ላይ በየወሩ አሳታቸው ይዘናል ቀን እገባለሁ አሁን ግን ለምንልኝ ለተደረገልኝ ያው እኔ ብዙ ሰው ያውቀዋል እኔ ጉዳይ ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተባብሯል ብዙ ነገሮች በተለያየ መንገድ እና አሁን ምን ያደረኩት ለህንፃ ማሰሪያና ለአስራት የሚሆን 100,000 ብር አስገብቻለሁ እግዚአብሔር ይመስገን
እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው ጋዜጠኛ ቴዎድሮስ እንግዲህ ካገኘው ብር ላይ እንግዲህ በእርዳታ ካገኘው ብር ላይ ነው እንግዲህ ለቤተክርስቲያን ማሰሪያ እንዲሁም ለአስራት ይሆነኛል ብሎ 100,000 ብር አስገብቷል። ቤተሰቦች እንግዲህ አሁንም ጤንነቱን ያብዛለት፣ አሁንም ጤነኛ ሆኖ ወደ ቀድሞ አገልግሎቱ ወይም ደግሞ ወደ ቀድሞ ስራው እንዲመለስ እኛ ከዚህ ጋር እንጸልይለታለን። ቤተሰቦች ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ምን ልትሰሪ መጣሽ ታዲያ? ባባት ማን ነው ያለሽ? ሲጀምር አሁን እኛ ጋር መተሽ እዚህ አፍሽን ከምከፍችብን ብትቀሪስ ባመጪስ? እስረኛ ማይንድ ኖሮት ሰው ይሰራል። በነገራችን ላይ ሆድ ልብስ ለብሶ ያየሁት አንቺን ነው። ሆድ በቃ የኖ ዴስቲኔሽን ነው። ዶሮ ትበያለሽ፣ ተኝተሽ ትያለሽ፣ ምናምን ትያለሽ። ከነሱ ኑሮ እኛ ምናምን ይሻላል ባል። ይሄን ሀገር ማናናቅ ስትችሉበት መቼም በቃ በምንም አይነት መስኩ ይሄ ሀገር ካልተነቆረ ኮንተንት ማይሰራም፣ ሰውም ላይክ አያደርግም። እንደ ቪዲዮ ፈጣሪ ስናየው ቀራጩን እንደገና እንዳንቺ ደግሞ የስልጣኔ ንግግር ተናግረሽ በቃ እንትንሽ ወጥቷል። ሰው ከሀገር የሚሰደደው ለብዙ ነገር ነው። እኔና እንዳንቺ ዶሮ በልቶ ተጋድሞ ለመዋል አይደለም። በጣም ብዙ ለፍተው አረብ ሀገር አፈርልሰው ለዓላማ ለትልቅ ኖብል ለሆነ ዓላማ የሚሰሩ ሰዎች የሚለፉ ሰዎች አሉ። ለመተኛትና ለመብላቱ ነው። ኢትዮጵያ ውስጥ እንደው ርቦት የሞተ ሰው ታውቂያለሽ? እንዲህ ድርቅ መጣ ምናምን የሚለው ካልሆነ በስተቀር ከተማ ውስጥ ብትለምኝም ትበያለሽ። በነገራችን ላይ አዲስ አበባ ሁሉንም አቅፎ ነው የሚኖረው። ንክታችም አለ የመጨረሻ ዳውን ዩናይትድ ኔሽን ከድህነት ጠለል በታች የሚለው ተንጣለንም አለን እላይም አለ። ከፈለግሽ እንደዚህ በውስኪ የሚታጠቡም አሉ። ሆድ ብቻ አይደለም። ሆድ ዘንጦ እንዴት ኢንተርቪው ይቀርባል? የኔ እናት እንዴ ምንድነሽ? ጎበዝ ነሽ። ኢትዮጵያ ኑሮ በቃ የእንትን እስር ቤት ይሻላል። እዚህ ሀገር ሰውኝ ከምፈጠር አውስትራሊያ እንደው ዛፎኝ በበቀል እንደው አጋም ባረገ እንደዛ ያልክ እንትን ምትለው እኔ ስልጣኔ በዚህ አይገኝም። ኩራት ራስን በማጣጣል አይገኝም። ሃውኤቨር ደሃ ብትሆን ሃውኤቨር ችግር ቢኖርብህ የሆነ ነገር ለመቅረፍ እንድትወቃቅሰንም ተነጋግረንም ተጫጭሆንም ለመቅረፍ ይሞከራል እንጂ ምንድነው እንደዚህ ማማረር? አሁን አንቺ ስልጡና ነሽ። የዱባይ ለዛ ነው የተሸፋፈንሽው። ዱባይ ልትጫወች እዚህ በእናትሽ ሂጂና ታሰሪ። ለምን አሞክሪውም? እዚህ ተዛማጁ አለ እናዘጋጅልሻለን። እስር ቤት እኮ እኛ ጋር አላጣንም እኮ ውጩ ነው የከበደን። ውስጥማ ያው የግቢ ስፋትና ጥበት ነው እንጂ ሁላችሁም ውስጥ ናችሁ ብሏል አንድ ወዳጄ። ግን ቢሆንም ቅሉ እንዳንቺ አይነት እንደው ምንድነሽ ነው ምን ትላለች? እንደው ኧረ ፈሪ እንደው ስማ ያስብላል። ቤተሰቦች እንግዲህ ወገን ወዴት እየሄድን ነው? ላይ ከኢትዮጵያ ኑሮ ይልቅ የዱባይ እስር ቤት ይሻላል። ዶሮና ወተት ስላለ ከሆነ እንግዲህ ደግመሽ ሄደሽ መታሰር ትችያለሽ ብሏል ሰመረ። እኔ በዚህ ጉዳይ ላይ ብዙም አልናገርም፣ ብዙም ዝምም አልልም ብያለሁ። እስቲ እናንተ በዚህ ጉዳይ ላይ ምንድነው ሐሳባችሁ? እንደ ሰመረ አንድ ሁለት ነገር ያስፈልጋታል፣ ሊነገራት ይገባል። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለኛ አይደለም ለሌሎችም የሚጠቅም ነው እና ነው ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት አገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩ ሰላም ለምዶብኝ ነው ይቅርታ። ከእስራኤል ጎን ነኝ፣ ከኢራን ጎን ነኝ። ሰይጣን ይቆምብ። የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው? ኢራን ይኑ 1 ሊትር ነዳጅ ስንት እንደሆነ ታውቃለህ? 17 ሳንቲም።
ኢትዮጵያ ላይ እንቁላል ስንት ነው? think about it 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከ1 ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ 14 አመት ፈጅቶብናል። ማለቁንም ፈጣሪ ወቀው። ምድረ ነቅሎ ሯጭ የቅቤ አንጣሪ ልጅ የምን አባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ ባዕድ አምልኮ ነው የምን አባ ኢትዮጵያ ነው የሚሉ። እስራኤል ሄደ ኢትዮጵያ ብትለው I don't give a shit get out here ነው የሚል። ገብቷል? የሚጣሉት በቴክኖሎጂ ነው። የተጣሉት ያሉት በቴክኖሎጂ ነው። እኛ የምንጣለው ምንድነው? በግጦሽ መሬት ጫካ እድሜ ልክን ስትጸዳደ ኖርክ ከእስራኤል ጎን ነህ ከኢራን you know until now በሁለቱ ጦርነት ውስጥ 100 ሰው አልሞተ። በጦርነቱ ማለት 100 ሰው አልሞተ። እኛ በትግራይ ጦርነት 15 ቀን ባልሞላ ውስጥ ከ1 ሚሊዮን ህዝብ በላይ ገለነ። ምድር አሽቃባጭ ከእስራኤል ጎን ነኝ ከኢራን ጎን ነኝ። መጀመሪያ አንተ ቁም፣ በሁለት እግር ቁም። እስቲ መጀመሪያ ቁምና አሳየኝ። አቦኔ እኮ ኢትዮጵያ አይደለሁም። ባለፈው ከፍቅረኛሽ ጋር ተጣልታችሁ ነበር። ዛሬ እንዴት ታረቃችሁ? እንዴት መሰለ፣ በአሁኑ ልክ ወደ ሱቅ ልወጣ ስል ኦን ዘ ስትሪት አገኘሁትና የሚገርምህ ቁልፍ ይላል ብዬ ስጠብቀው ሳይጠይቀኝ በራሱ አወጣና በራሱ ቁልፍ ከፍቶ ገባ። ኦ ማይ ጋድ ብዬ ሄጄ ተመልሼ መጣው። ከዛ በኋላ ልክ ስመለስ በራሱ ሶፋ፣ በራሱ ቲቪ፣ በራሱ ኮንፈርት፣ በራሱ ዋይፋይ የኔ እኮ ተቀምጧል እኮ የኔ እኮ አለ እኮ እሱን ሳይነካ በራሱ እየተንበላጠጠ ቁጭ ብሎ ያያል። ምን አይነት ወንድ ነው አልኩ። በራሱ እልፍ አልኩኝና ወደ ውስጥ ገባው ምናምን ኩክ አረጋለሁ። ኩክ እያደረኩኝ ታታታታ እያደረኩኝ እንዲህ አልኩና ማሬን አልኩት። ቤብ አቤት አለ። ውሃ ሙላ እስኪ ሰል በራሱ ባልዲ ወጣና ሄዶ ተሰርጎ ወልቶ ከዛ ከራሱ ባልዲ ወደ እኔ ባልዲ። ይሄ አይገርምም ታዲያ? አይገርምም? ምግብ እንብላ ስለው ከራሱ ወጣ። ምን ሳህን አውጥቶ እንጀራ አለ እንዴ በኪሱና ወጥና አረ እንዴ ይሄ የሚገርም ወንድ ነው አልኩኝ። ከዛ በጣም ደስ አለኝ። የሚገርመው መጨረሻ ማታ ወደ አልጋ ስንሄድ አልጋ ጋር ልክ ልተኛ በራሱ አልጋ ነው እንግዲህ አስብ። እኔ በራሴ እሱ በራሱ አልጋውን እንደዚህ ብለን ማር አልኩት። አቤት አለ። አሁን የምንጋባበት ጊዜ ደርሷል አልኩ። ከራሱ አልጋ የራሱን ትራስ ወርውሮ መጣኝ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቤተሰቦች እንደገና በድጋሚ ላስታውሳችሁ ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ሐሳባችሁን ደግሞ ኮሜንት ሴክሽን ላይ አጋሩኝ። ደህና ሁኑ።